ሰላም ለእናንተ ይሁን ውድ ጓደኞቼ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ምስራቅ ነኝ፣ ተመልሼ መጥቻለሁ። ዛሬ ከእናንተ ጋር አንድ ቃል ሼር አደርጋለሁ። የዮሐንስ ወንጌል ምዕራፍ 8 ቁጥር 12 በጌታ በኢየሱስ ስም አነባለሁ። ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። ሃሌሉያ። እና ምንድነው ኢየሱስ ክርስቶስ ያለው? አሁን እዚህ ላይ የምናየው አንድ ትልቅ ነገር አለ። መጀመሪያ ክርስቶስ የዓለም ብርሃን መሆኑን፣ ሃሌሉያ። ቀኑን የምታዩት ይሄ ቀኑን ያደመቀው ፀሐይ ሳይሆን ክርስቶስ ነው። ብርሃኑ ኢየሱስ ነው። የዓለም ብርሃን፣ የሕይወት ብርሃን፣ የሁሉ ነገር ብርሃን ክርስቶስ ነው ወገኖቼ። ሁለተኛ ደግሞ ሌላ ምንድነው ያለው? የሚከተለኝ። አያችሁ፣ ክርስቶስን ብርሃንነቱን ማወቅ ብቻ በቂ አይደለም። ታዲያ ምን ማድረግ ያስፈልጋል? መከተል ያስፈልጋል። አያችሁ፣ እኔ የዓለም ብርሃን ነኝ ካለ በኋላ የሚከተለኝ ነው ያለው። አያችሁ፣ ለማይከተለው የሕይወት ብርሃን ሊሆንለት አይችልም። አያችሁ፣ ለሚከተለኝ ነው ያለው። ኢየሱስ ጌታ ነው። በድጋሜ ላንብበው። ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ማን? የሚከተለኝ። ስለዚህ አንደኛ ክርስቶስ ብርሃን መሆኑን ማወቅ አለብን። ሁለተኛ መከተል አለብን። አያችሁ፣ ከተከተልነው ደግሞ we have to make sure በሕይወታችን ውስጥ ጨለማው እንደወጣ ማረጋገጥ አለብን። አያችሁ፣ ክርስቶስ ብርሃን መሆኑን አውቀን ክርስቶስን ተከትለን እስቲል ጨለማ በሕይወታችን ካለ ትክክል አይደለም። ራሳችንን መፈተሽ አለብን። ቢኮዝ የሚከተለኝ የሕይወት ብርሃን ይሆንለታል አለ። በቃ ይሄ ሊሆንለት ይችላል ምናምን አይደለም፣ ይሆንለታል ነው በቃ። ስለዚህ ክርስቶስን ለተከተልን በሙሉ ስቲል በጨለማ ካለን ወገኖቼ በንስሐ ወደ ክርስቶስ መመለስ አለብን። ቢኮዝ የሕይወት ብርሃን ይሆንለታል፣ በጨለማ አይመላለስም ነው የሚለው። ስለዚህ ክርስቶስን የተከተልን ሰዎች በጨለማ የምንመላለስ በንስሐ መመለስ አለብን ወገኖቼ። ቢኮዝ የክርስቶስ ብርሃን በእኛ መታየት አለበት። የክርስቶስ ብርሃን መገለጥ አለበት ወገኖቼ። ደግሞ ክርስቶስን ላልተከተልን ሰዎች በብርሃን እንድንኖር የሕይወት ብርሃን እንዲሆንልን ጨለማ ከኛ እንዲወገድ ምንድነው ማድረግ ያለብን? ክርስቶስን መከተል አለብን። እኔ አላልኩም፣ እንዳነበብኩት ምንድነው የሚለው? እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። ስለዚህ ክርስቶስ ብርሃን መሆኑን እወቁ። ሁለተኛ ክርስቶስን ተከተሉ። ሶስተኛ የሕይወት ብርሃን ይሆንላችኋል። ከዛም ጨለማ በእናንተ ውስጥ አይሰራም። የትኛው ጨለማ ለምንለው? የሲኦል ጨለማ፣ የዘላለም ሞት ወገኖቼ። የዘላለም ሞት በጣም ያስፈራል። ሲኦል በጣም ያስፈራል ወገኖቼ። ስለዚህ ኢየሱስን በመከተል አንደኛ የምንተርፈው ከዘላለም ሞት፣ ከዘላለም እሳት፣ ከዘላለም መቃጠል እናርፋለን ወገኖቼ። እናም የዘላለም ሕይወት እናገኛለን። በምድር ላይ ደግሞ 100 እጥፍ። ምን ማለት ነው? ይሄ ዲፕሬሽን፣ ይሄ ጭንቀት፣ ሌሊት እንቅልፍ የሚያሳጣ የመጣ የበቅዠት በተለያየ ጭንቀት ሌሊት የሚያውክ የሚበጠብጥ በተለያየ በሽታዎች የሚገለጥ በልጆቻችን፣ በትዳራችን፣ በፋይናንሳችን በተለያየ መልኩ የሚገለጠው የጨለማ ስራ የሚፈርሰው በክርስቶስ ነው ወገኖቼ። ለምን? በቃ ክርስቶስን ስንከተል ጨለማ በእኛ ውስጥ ኃይል አይኖረውም ወገኖቼ። ቅድም እንዳልኳችሁ ምንም ነገር ከክርስቶስ ጋር አብሮ መቀጠል አይችልም። ሙሉ በሙሉ ሕይወታችን ለክርስቶስ ከሰጠን፣ ሙሉ በሙሉ በመንፈስ ቅዱስ ከተመራን ፈጽሞ ጨለማ በእኛ ውስጥ ሊሰለጥን አይችልም ወገኖቼ። የትኛውም ጨለማ ማለት ነው። ሃሌሉያ። ሲቀጥል ደግሞ ሌላም ቦታ ላይ እናንተ የዓለም ብርሃኖች ናችኋለን። ሃሌሉያ። እሱ ብርሃን በሆነው ክርስቶስ እኛ ደግሞ የዓለም ብርሃን ተደርገናል። እኛ ደግሞ የዓለም ብርሃን ሆነናል። ስለዚህ ደግሞ አሁንም የዓለም ብርሃን ከሆንን እኛ በጨለማው ላይ ማብራት አለብን ወገኖቼ። በጨለማው ዓለም ላይ መገለጥ አለብን። በምንድን ነው የምንገለጠው? በብርሃን። ሃሌሉያ። ኢየሱስ ክርስቶስ ካስታወሳችሁ ቀራጮች ቤት ይሄድ ነበረ። ቀራጮች በጨለማ ይኖሩ ነበር። እሱ ደግሞ ብርሃን ነው። ግን ደስ የሚለው ነገር እሱ ውስጥ የነበረው ብርሃን ያንን ጨለማ ኮንሱም አድርጎ ነው የሚወጣው እንጂ ተውጦ በእነሱ አይወጣም። አያችሁ፣ እኛም የዓለም ብርሃን የተባለን ጨለማ ቦታ ስንሄድ
ያልሆነ ቦታ ስንሄድ እንዳንዋጥ በጨለማው የኛ ብርሃን በልጦ መታየት አለበት። የኛ ብርሃን ወገኖቼ በልጦ መታየት አለበት። ሻይን ማድረግ አለበት። ለምን አንዳንድ ሰዎችን ለማጥመድ ብለው ሄደው እራሳቸው ተጠምደው የቀሩ አሉ ወገኖቼ። ሌሎች ደግሞ ኮምፕሮማይዝ በማድረግ በይሉንታ በምናምን ክርስቶስን አይሰብኩም። ዝም ብለው ከአሕዛብ ጋር ይበላሉ፣ ይጠጣሉ፣ ይመለሳሉ ወገኖቼ። እሱም ትክክል አይደለም ወገኖቼ። ብርሃናችን we have to make sure መብራት አለበት ወገኖቼ። ትልቅ ባዶ ሩም በጣም ጨለማ የሆነ ትልቅ አዳራሽ አንድ አምፖል እንደሚያበራው ቦግ እንደሚያደርገው እኛ ደግሞ የጥቅጥቅ ባለ በጨለማ በኃጢአት መንደር ስንገባ ብርሃናችን ቦግ ማለት አለበት። የእግዚአብሔርን ቃል ተናገሩ። የእግዚአብሔር ቃል ባፋችሁ ያላችሁ ሰዎች ተናገሩ። ዝም ብላችሁ እየተደበሰበሳችሁ አትኑሩ። ዝም ብላችሁ በመፍራት በማስመሰል ምን ይሉኛል በማለት ወንጌልን ተሸክማችሁ ብርሃን ተሸክማችሁ አትቀመጡ። ከጨለማው ጋር አትመሳሰሉ ወገኖቼ። በእውነት ተገለጡ በብርሃን። ኢየሱስ ክርስቶስ ጌታ ነው። ክርስቶስን ያልተከተላችሁ ሰዎች ደግሞ ተከተሉ። ብርሃን ነው ኢየሱስ። ያለ ክርስቶስ ብርሃን የለም። ዓለም ጨለማ ናት። ጥቅጥቅ ያለ ጨለማ በመንፈሳዊ ዓለም ብታዩ ዓለም በሙሉ ዳርክ ናት። ግን ኢየሱስ ምን አለ? እኔ የዓለም ብርሃን ነኝ፣ የሚከተለኝ የህይወት ብርሃን ይሆንለታል። ስለዚህ ወደዚህ ብርሃን ጋብዛችኋለሁ ወገኖቼ። ኑ ክርስቶስን ተከተሉ። የህይወት ብርሃን ይሆንላችኋል። የዘላለም ህይወት ታገኛላችሁ። በዚህ ምድር ላይ 100 እጥፍ ይሆንላችኋል። የትኛውም አምላክ የትኛውም መጽሐፍ ላይ እኔ ብርሃን ነኝ፣ እኔ ሰላም ነኝ፣ እኔ የዘላለም ህይወት ነኝ ያለ ማንም የለም። ያለው ክርስቶስ ብቻ ነው። ህይወት ነኝ፣ እውነት ነኝ፣ መንገድ ነኝ ያለ ኢየሱስ ብቻ ነው። ዘላለም ህይወት እሰጣለሁ፣ እመኑኝ፣ አሳርፋችኋለሁ፣ ሸክማችሁን እወስዳለሁ ያለ ኢየሱስ ብቻ ነው ወገኖቼ። ጌታ ኢየሱስ ዘመናችሁን ይባርክ። በብርሃን ተመላለሱ። ከጨለማ ጋር ህብረት አታድርጉ። ወደ ጨለማ ከሄዳችሁ ደግሞ ጨለማውን በብርሃን ውረሱ። እንጂ ሰስኔም ጌታ ኢየሱስ ዘመናችሁን ይባርክ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ሻሎም